አቶ ሽሎሞ ሞላ የቀድሞ የክኔሴት አባልና ምክትል አፈ ጉባኤ እንዲሁም ዶክተር ጸጋ ፈንታሁን ያሁኑ የክኔሴት አባል ከሊኩድ ፓርቲ መስመር ላይ ይገኛሉ። ጸጋ ከኢየሩሳሌም፣ አቶ ሽሎሞ ከሪሾን ለጽዮን። ጸጋ 10 ሰከንድ ባጭሩ የተንጠለጠለውን ተመልሽልኝና ካለፈው መልስ መመለስ ፈልጋለሁ ስላልሽ ከዛ ወደ ጦርነቱ ሁኔታ እናልፋለን። የአዛ ተጨባጭ ሁኔታ እስካሁን ድረስ ግልጽ አይደለም። ታጋቾችን ለማስመለስ የሚደረገው ድርድር እስካሁን ድረስ ውጤት አላስገኘም። ሐማስ እየተጠበቀ ነው ይባላል። በመጀመሪያ በ10 ሰኮንድ ስለ መረጃ ድርጅቱ አዛዥ ከዛ ወደዚህ ርዕስ እንታልፈኝ። በጣም ጥሩ። ቀደም ወንድም ያቶ ሽሎሞ የተናገረው ሻባክ የሀገር ውስጥ መረጃ ድርጅቱ ዲሞክራሲ መጠበቅ የሚለው ትክክል አይደለም። ሻባክ ፖሊስ ሰራዊት የመከላከያ ኃይሉ ስራቸው የፖሊስም ሆነ የሀገር ውስጥ መረጃ ድርጅቱ የመከላከያ ኃይሉ የሀገራችን ዳር ድንበር መጠበቅ፣ የሀገራችን ደህንነት መጠበቅ፣ የዜጎችን ደህንነት መጠበቅ ብቻ ነው ስራቸው። በዲሞክራሲ ጉዳይ የሚያገባቸው የለም። ለዚህ ስራቸው መመሪያ የሚሰጣቸው ተመራጩ አካል መንግስት ነው። ካቢኔዎች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ ናቸው። ከዛ ውጪ ዲሞክራሲ የሚለው የመጣ በአሁኑ ሰዓት የምናየው የግራ ክንፎች መንግስትን ለመጣል ያልተሳካላቸው ነው 2 አመት ያስቆጠሩ በካፕላን ሰላማዊ ሰልፍ የሚያካሂዱ የግራ ክንፎች ዲሞክራሲ እያሉ ያመጡት ነው። ዲሞክራሲ ማለት የህዝብ አስተዳደር ነው። ትክክለኛ ትርጉሙ የግሪክ ቃል ነው። ህዝብ ይመርጣል። ህዝብ የመረጠው በዲሞክራሲ መንገድ አብዛኛው ህዝብ የመረጠው አገርን ያስተዳድራል። የተወሰነው የምርጫ ጊዜ እስከሚደርስ ያ ነው ዲሞክራሲ እንጂ ሻባክ የሚባል የጸጥታ ጥበቃ ኃይሉ ሞሳድም እንበለው አማንም እንበለው ፖሊስም እንበለው ሁሉም ጭራሽ በዲሞክራሲ ሂደት የሚያገባቸው የለም። መመሪያ የሚሰጣቸው በዲሞክራሲ የተመራው መንግስት ብቻ ነው። ኦኬ፣ ወደ ጦርነቱ ወደ አዛ ጦርነት ስንገባ በእውነት የጦርነት ሁኔታ ምንም እንኳን አበቃ ብሎ መናገር ባንችልም ሐማስ መዳከሙን እያየን ነው። መካከለኛው ምስራቅ እያየን ነው ለውጡን። ነገር ግን ሐማስ ሙሉ በሙሉ እስካልጠፋ ድረስና የተጠለፉት እስካልመጡ ድረስ ሐማስ ሙሉ በሙሉ ጠፍቷል ማለት አንችልም። እያየን ነው። በተለይ የሚያደርጉት የስነ ልቦና ጨዋታ የተጠለፉትን ሰዎች ቪዲዮ በመቅረጽ የሚልኩት ከባድ ነው። በጣም ያሳዝናል። ሁላችንም ይሰማናል። በቅርቡ እንግዲህ ደግሞ 10 የሚሆኑ ይለቀቃሉ የሚል ነገር አለ። ያ ተለቆ ደግሞ አንድ ውሳኔ እስከምናይ ጥረት ይጠይቃል። ነገር ግን የሐማስ ሽብር ፈጣሪ ድርጅት ከአዛ ካልጠፋ ጠቅሎ ካልወጣ እስራኤል አርፋ መቀመጥ አትችልም። ስለዚህ ውጊያው አስፈላጊ ነው። ሐማስ ሰሞኑን ሰዎችን ይለቃለሁኝ ለ45 ቀን የተኩስ ማቆም ይሁን የመሳሰለው የሚጠይቀው የተወሰደው ጠንካራ እርምጃ እንጂ ዝም ብሎ የመጣ አይደለም። ፋሲል አቶ ሽሎሞ ሐማስ በአንድ በኩል ዛሬ ጠዋት በሰጠው መግለጫ ያው ጦርነቱ እንደቀጠለ ነው፣ በከፍተኛ ሁኔታ እየተጎዳ ነው ይባላል። ግን ትላንትና ኮሎኔል መኮንንን ማነጋግሬ ነበር። ግልጽ አይደለም ያለው ሁኔታ፣ ብዙ ነገር በሚስጥር ነው የተያዘው በምን አይነት ሁኔታ እርምጃ እንደሚወሰድ። ሐማስ እንግዲህ ዛሬ ጠዋት ያው ባወጣው መግለጫ አልቀበልም እስራኤል ያቀረበችውን ሐሳብ ነው የሚለው። በኋላ ደግሞ ዘጌት ብሎ ደግሞ አይ 48 ሰዓት ጊዜ ውስጥ ትክክለኛው መልሳችን እነግራለን ብለዋል። ያው በመጀመሪያ ደረጃ እኔ አንድ ዶክተር ጸጋን ሆቅ አሻባክ የሚለውን የሻባክን ህግ እንድታነቢ በትህትና ለምንሻለሁ። እዛ ላይ የተጻፈውን የበለጠ መረዳት ትችያለሽ። ኦኬ አለጠየቀኝ ጥያቄ ያውለ ሐማስ አረመኔ ጨካኝ መጥፎ ድርጅት ብዙ ጊዜ 1 አመት ከ7 ወር ከ8 ወር ጦርነት እንኳን ያካሄድን እየተቀጠቀጠ እየመታ እስካሁን ድረስ የ59 ተጠላፊዎቻችን ከመደረገት ከምድር በታች አስቀምጠው እያሰቃያቸው እያስራባቸው እያስቸገሯቸው ይገኛሉ። እና እስካሁን ድረስ ካየነው እንዴት ነው ሁለት ነገሮች አሉ። በአንድ በኩል ዶክተር ጸጋ እንደምትለው ሐማስ ተንቆጣጣን ደክሟን እንላለን። በአንድ በኩል ግን በሚደረገው ድርድር የተጠለፉትን ለማስለቀቅ ሻባክ አሻፈረኝ ይላል። የጦር መሳሪያን አልፈታም፣ አገዛዜን አልለቅም። ሐማስ ማለት ሐማስ አልለቅም። ሐማስ በእውነት እስካሁን ድረስ ኃይለኛ የሆነ የበላይነትን ሁሉ እያሳየን ያለው በአዛ ላይ ማለት ነው። እኔ ይገባኛል የኛ የጦር ኃይሎች
በየቦታው ሄደው በከፍተኛ ደረጃ ደብድበው ሐማስን ለማንበርከክ አስቸግሯቸው ያለው የተጠለፉት ሰዎች እዛ ስላሉ ነው እነሱም ይጎዱብና በማለት ነው ምክንያቱም እንደ ወጣው መረጃ ከሆነ ከ250 ለምሳሌ ወደ 40 የሚቃረቡት በጦርነቱ ጫና የሞቱ ናቸው ይባላል ወይም በድንጋጤ ወይም እስካሁን ድረስ ብዙ መረጃ የለም ስለዚህ የኛ መንግስት እኔ እንደመስለኝ ከሆነ መድረግ ያለበት ሶስት ነገሮችን ነው በየነው ማስብ ደግሞ ሁሉ ጊዜም አላደረጉትም አንደኛ አሁን 40%ን ያዛን ቦታ የኛ መከላከያ በቁጥጥር አድርጓል 40% በቁጥጥር ያደረገውን ለሐማስ መልሶ መስጠት ተገቢ አይደለም መደረግ ያለበት በ40% ላይ አዲስ አገዛዝ ወይም የሚያስተዳድር እንዲደረግ ድንጅ ማድረግ ማለት ነው ከዛ ውጭ ደግሞ ለቀረው ለ60% የጦር ውጊያ አቁሞ የተጠለፉትን ወገኖቻችን አስለቅቆ ልክ ሊባኖስ እንደተደረገው ድንጅ ማለት ነው ሊባኖስ ምንድነው የተደረገው ሂዝቦላ ጋር ከሂዝቦላ ጋር ኦኬ ከሊታኒ በታች እንዳትመጡ ሂዝቦላ የጦር መሳሪያ እንደገና እንዳይቀበል ከሌሎች ሀገሮች ለሊባኖስ መንግስት ኃላፊነት መውሰድ አለበት ይህን ማታደርጉ ከሆነ ከየትም ቦታ ቢሆን የኛ ወታደር እየተከታተለ ይመታቸዋል ነው እስካሁን ድረስ ከጦርነቱ ካቆመ ጊዜ ከ150 በላይ የሚሆኑ የሂዝቦላ ቴሮሪስቶች ተገለዋል ብዙ የጦር መሳሪያ ሊያስገቡ በሚሉበት ጊዜ ሁሉ ተመትተዋል አሁን ሂዝቦላ እየደከመ ነው ያለው ልክ እንደዚህ አይነት ድንጅ ደግሞ ከሐማስ ጋር ማድረግ ይቻላል ስለዚህ አሁንም ቢሆን ባለፈው የነበረውን ስምምነት ያፈረሰችው እስራኤል እንዴት እስራኤል ሐማስ አላፈረሰም እንዴ ተውንጃቱ ሐማስ አላፈረሰም ባለ ነግረህ ነው ቆይ እሺ ጠየቁ እኔ መልስ ነው ትክክለኛ እንትኑን ነው ጦርነቱ እንዳቆመና የሚለቀቁ ሰዎች እየተለቀቁ ካሉ ከ16 ቀን በኋላ የቋሚ ጦርነት መቋቋም ድንጅ መደረግ አለበት የቀሩት መለቀቅ አለባቸው የሚለውን ድርድር ለማድረግ እስራኤል አፋስ ሻፈረኝ ያለክ አላደርግ ማለች ያ ብቻ ሳይሆን ቤንግቪርና ስሞትሪች ተመልሰው መንግስት ገቡ እነሱ ደግሞ ገንዘብ የባጀት ማስተላለፍ ስለነበረባቸው ባጀት አስተላለፉ እንደገና ጦርነቱ ቀጠለ አንድ ነገር ግን ያደረጉት ነገር አለ ባጭሩ አንድ ነገር ግን ያደረጉት አለ ሰባዊ እርዳታ የሚባለውን ለሐማስ እንደመና ሲወርድላቸው የነበረውን አቆመውታል ይሄ አስፈላጊ ነው የሐማስ ህዝብ ደግሞ የአዛ ህዝብ ሐማስን አጋልጦ የማይሰጥ ከሆነ የአዛ ህዝብ እየበላ እየጠጣ እየተዝናና የኛ እስረኞች ከዛ ከመሬት በታች ተቀምጠው የአዛ ህዝብ እየያለ ከሰማይና ከምድር መኖ የሚወርድበት ምንም ምክንያት የለም ቢሆንም አሁንም ያለው አማራጭ አንድ ነው ማኒፑሌሽን ያደርጋሉ ብዙ ያምታታሉ በሚደረገው ድርድር ላይ ዶኻዎች እንደዚህ ይላሉ በሳውዲ ጋዜጠኛ እንደዚህ ስለ ተጻፈ በግብጽ እንደዚህ ተጻፈ በኔ በኩል ማለት ነው ግብጾችም ኳታሮችም ሁሉም ቢሆን ሐማስ እንዲጠፋ ይፈልጉ ሐማስ እንዲጠፋ ምንፈልግኛ ብቻ ነን ይሄም የራሳችን የደህንነት ጉዳይ ስለሆነ ስለዚህ እስራኤል አሁን ማድረግ ያለባት ታክቲካሊ የሆነ ድንጅ ተደርጎ እነዚህ ሰዎች የኛ የታሰሩት እስከሚመጡ ድረስ እስራኤል እንደምንም ብላ የሆነ ስምምነት አድርጋ ሐማስ ምን ጊዜም ቢሆን ኢምፕሊመንት እንማርገው ስለማይተገብረው እስራኤል ገብታ አጥቅታ ከዛ በኋላ የቀረውን ርዝራዥ ሐማስ አጥፍታ ሌላ አገዛዝ እንዲመሰረት ማድረግ ከዛው ደግሞ በፍላጎት ወደ ውጭ ሀገር መሄድ የሚፈልጉ ሰዎች ካሉ የሚያዛ ሰዎችም ቦታ መፈለግ እነሱን መስደድ ስለዚህ እስራኤል የአዛን ጉዳይ ኃላፊነት መውሰድ የለባትም እስራኤል ማድረግ ያለባት ደህንነትን የህዝቧን ማስከበርና መሬት መወሰድ ካለበትም ካዛ መሬት የተወሰነ መወሰድ አለበት እስራኤል ግን ይህን ቆራጥ አመራር መውሰድ የምትችለው አንካራ የሆነ አመለካከት ሲኖር ነው አሁን እየተደረገ ያለው ግን ብዙ ለዘብተኝነት ያለበት ጉዳይ ነው ኦኬ ዶክተር በኔ በኩል ሁለት ነገሮችን አንደኛ አቶ ሽሎሞ ያልከው ከፊሉ መስማማበት አለ ይሄው ምንድነው ለእስራኤል ለዚህ ሁሉ ችግር ያመጣው መሬት መልቀቋ ነው የመጀመሪያው በራቢን ዘመን የኦስሎ ስምምነት ሰላም ያመጣል ተብሎ በ1993 ዓመተ ምህረት እስራኤል መሬቶችን መልቀቋ ሁለተኛው ደግሞ በ2005 ዓመተ ምህረት አሪኤል ሻሮን ጉሽ ካቲፍን ያዛ ሰርጥን ዙሪያውን ለቀው በወጣታቸው እነሆ ተለቀው በወጣ ቁጥር ሽብር ፈጣሪዎች እየገቡ እየቀረቡ መናኸሪያ አድርገው ተጠናክረውበታል ስለዚህ አሁንም ቢሆን ዳር ድንበራችን ለማስከበር የሚቻለው
ሽብር ፈጣሪዎች የነበሩበትን ቦታ መያዝ አለብን። መሬት ፈልገን አይደለም፣ እነሱን ለመግዛት አይደለም፣ ለራሳችን ድንበር ጸጥታ ለመጠበቅ የሚለውን ሙሉ በሙሉ ከአቶ ሽሎሞ ጋር እስማማለሁ። ማልስማማበት አርስት ግን አንድ ጉዳይ አለ። ይሄውም ሐማስ አይደለም እስራኤል ነው ያፈረሰች የተኩስ ማቆም ስምምነቱን የሚለው ሐማስ ነው ያፈረሰው። እስራኤል እንዲያውም አንደኛው ዙር እንዳበቃ በዛው እንዲቀጥል ነበር የፈለገችው፣ ሁለተኛ የሚል ጊዜ እንዳይሰጥ። ሐማስ ጊዜ ማትረፍ ነው የሚፈልገው። ሐማስ ጊዜውን እያጓተተ እንደገና ማንሰራራት ነው የሚፈልገው። ያ ነው የሐማስ ፍላጎቱ። አሁንም ቢሆን ትላንትናም ዛሬም የተናገረው ምንድነው? ሐማስ ለ45 ቀን የተኩስ ማቆም ይሆንልን ነው። 45 ቀን ለምን አስፈለገው? ያኔ ታስታውሱ እንደሆነ ጊዜ ይሰጠን ባለ ቁጥር እኮ መሳሪያዎችን ወደ ሰሜን አዛ ወይም ጋዛ ክፍል ሲያስተላልፍ አይተናል። ስለዚህ ይሄ መሆን የለበትም። ያፈረሰ ሐማስ ነው። ሐማስን መዋጋት ይኖርብናል። ሐማስን ዝም ማለት የለብንም። የሚሰጠው የምግብ እርዳታ መቆም አለበት። አዛንን እስራኤል ትቆጣጠረው ተያዘው አይደለም፣ ግን ሐማስ በሐማስ እጅ መቆየት የለበትም። የሚገርማችሁ አንድ ዜና ልንገራችሁ። ሐማስና የፍልስጤም ራስ ገዝ አስተዳደር አንድ ህዝብ ከሁለት የተከፈለ መሆኑን እናውቃለን። በ2005 ዓመተ ምህረት በተካሄደው ምርጫ ሐማስ ካሸነፈ አንስቶ እና አቡ ማዘን ራማላ ናቸው። እነዚህ ጋዛ ወይም አዛ ናቸው። በዛሬው ቀን የሚገርማችሁ በጣም የተብረቀረቀ አስደናቂ የሆነ ኬንዮን ወይም የገበያ አዳራሽ ሞልን በለው በራማላ ተከፍቷል። ተመልከቱ። አሁን በእነሱ እንኳን ያለውን ተመልከቱ። በራማላ በቃ ምን የመሰለ ስነ ስርዓት ሆኖ አስተዳዳሪዋ፣ ገዥዋ፣ ምክትሏ ተገኝተው ልዩ ሆኗል። አዛ የምናየው ሌላ ነው እና በእነሱ በኩል ራሳቸው አንድ አይደሉም። አንድ መሪ የላቸውም። ከነሱ ጋር ሰላም ይመጣል ብሎ የሚያምን ሰው ካለ ከጥቅምት 7 ቀን በኋላ ራስነን እንዲልበል እንደው በምኞት በተስፋ መኖር ነው እንጂ የማይሆን ነገር ነው። ኦኬ ጸጋ፣ ለማጠቃለል አንዳንድ ደቂቃ ተወስዳላችሁ ከአቶ ሽሎሞ ጋር። በአሁኑ ወቅት ፋሲካን እንዴት እያሳለፍሽ ነው? የፋሲካ በዓል በእውነትም ከብዙ ስራ በኋላ የክነሴት ምርጫ ስራ ከዛም በውጭ ሀገር ከቆየ በኋላ ከቤተሰብ ጋር ነኝ። ትንሽም ረጋ ረፍ ብሎ ከቤተሰብ ጋር በማሳለፍ ላይ ነው ያለሁኝ። እንዳላችሁት ቀደም እንደገለጻችሁት በዛሬው ቀን ብርካት ኮሃኒም በኢየሩሳሌም በጣም ደምቆ ይታያል። በአጠቃላይ ይሄንን ቀናቶቹን ከቤተሰብ ጋር ነኝ። አቶ ሽሎሞ? እኔ በአጠቃላይ በእውነት እኔ ተስፋ የማደርገው የተለፉት ወገኖቻችን እነዚህ 59 በሬሳዎችም በህይወት ያሉትም ቶሎ እንዲመጡና ነፃነታቸውን እንዲያገኙ ነው። ምክንያቱም እኔና አንተ ዶክተር ጸጋይ የምናወራ አሁን በዚህ እኛ ነፃ ስለሆን ነው። እነዚያ ወገኖቻችን ግን እንኳን ነፃነታቸውን ሊያገኙ በእነሱ በሐሞትና ከመኖርና ከመሞት አፋፍ ላይ ነው ያሉት። ይህ ጉዳይ የእስራኤል ማህበረሰብ እነዚህ የተጠለፉት ሰዎች ሞተው ከቀሩ ወይም ካልመጡ በጭራሽ አንድም ጊዜ የማይድን ቁስል ነው የሚሆነው ለእስራኤል ማህበረሰብ። እናስታውስ፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለአንድ ወታደር ሲሉ 1070 ወንበዴዎችን ለቀዋል። 59 ሰዎች ግን ከዚያ ሊቀሩ አይችሉም። መንግስት ኃላፊነት አለበት። ጥበብ ባለው ሁኔታ፣ በጥበብ በተሞላበት ሁኔታ ሐማስን ማጥፋት የሚለውን ሁኔታ እና ሪዮት ዓለም ሳይተሉ ሐማስን ማጥፋትና የሐማስ ካገዛዝና ወታደራዊ ገዛዝ እንዳይኖረው የሚለውን ሳይረሱ በአስቸኳይ ወገኖቻችን እንዲመጡ ማድረግ አለባቸው። ፋሲካን በተመለከተ ከመግቢያው እንደተናገርኩት ትናንትና እኔ ኢየሩሳሌም ውጃለሁ። ኢየሩሳሌም የተቀደሰች ሀገር ናት። ዶክተር ጸጋ የምትኖርበት ሀገር ምን ጊዜም ኢየሩሳሌም ነው እሷ የምትኖረው። እኛ ግን ሪሾን ለጽዮን ነው። አንተ ተላቪ እንደምትኖረው ሁሉ ኢየሩሳሌም ብለን የመጣነው የሁላችንም ናትና በደስታ ሄደን ውለናል። እኔ ተስፋ የማደርገው በሚመጣው ዓመትም ደግሞ የቀሩት ወገኖቻችን ኢትዮጵያ የቀሩት መተው ህዝበ ውጭ ሀገር ያሉት ሰዎች መተው የህዝበ እስራኤል ቁጥር እየጨመረ አንድነታችን ይሄ ጭቅጭቅ በመሐከላችን ያለው የፖለቲካ ጭቅጭቅ ቀርቶ ሁሉም አንድ ሆኖ እችን ውብና ጥሩ ሀገራችን አብረንነት ምንኖርባት መንገድ እንዲፈጠር ትልቅ ተስፋ አለኝ። ያ ማለት የፖለቲካ እይታችን አንድ ይሆናል ማለት አይደለም። ልዩነታችን ግን በመከባበር አገራችን ግን ጥሩ ሀገር እንድትሆን
መምራት አለብን ይሄ ነው ኃላፊነታችን አንድ ቃል ጨምራችሁ እዚህ ላይ አቶ ሽሎሞ ያልከው የፖለቲካ መለካከት ሪዮት ዓለም የቀኝ ክንፍ የግራ ክንፍ በሚለው አሁን ባለፈው ጊዜ ውጭ በዓለም አቀፍ የፓርላማ አባላት ጉባኤ ላይ በኡዝቤኪስታን በተሳተፍኩበት ሰዓት እኛ ሄድነው ከመንግስትም ተወካዮችም ከተቀናቃኝ የፖለቲካ ፓርቲዎች ነው ከሻቲድ እና እዛ የነበሩ በጣም ይገርማቸዋል በእስራኤል ጉዳይ ሁላችን የምናሰማው ንግግር አንድ አይነት መሆኑ ይደንቃቸዋል ኮአሊሲያ ኦፖዚሲያ ወይ ኮአሊሽን ኦፖዚሽን የምንለው ከዛ ደግሞ ቢበልጥ ነው ያደነቃቸው መሰላቸው እኔ ከኢትዮጵያ የተወለድኩ ዳኒ ሉዝ የክነሴት አባል ካናዳ የተወለደ ቭላድሚር ከቀድሞ ሶቪየት ህብረት ወይም ከሩሲያ የተወለደ ነውና ገረማቸው እንዴት እንዲህ ሊሆን ቻለ ለሀገራችሁ ሁላችሁ አንድ ናችሁና አሁን ብዙ ሰዎች ሲያዳምጡን የሐሳባችን ልዩነት ለሀገራችን በተለያየ አቅጣጫ እንድትጠናከር ወገናችን በውጭ ያለው የተበተነው እንዲሰበሰብ ወታደሮቻችን ዳር ድንበር በሰላም እንዲጠብቁ የተጠለፉት እንዲመለሱ በሚለው በዚህ ዙሪያ ላይ ሁላችን አንድ ነን ኦኬ ይሄን ነው መግለጽ እንፈልገው ዶክተር ጸጋ ፈንታሁን የክኔሴት አባል ከሊኩድ ፓርቲ በጣም አመሰግናለሁ አቶ ሽሎሞ ሞላ የቀድሞ ክኔሴት አባልና ምክትል አፈ ጉባኤ በጣም አመሰግናለሁ መልካም የፋሲካ በዓል ለእናንተም ለቤተሰባችሁም ለመላው እስራኤል ህዝብ በጣም አመሰግናለሁ ጤና ይስጥልኝ